የሰሜን ኮሪያው መሪ ኪም ጆንግ ኡን የመገለል ስጋት ያዘው ይመስላል። 22 ሀገራት በመካከለኛው ምስራቅ ወታደራዊ እንቅስቃሴ ሲያደርጉ ሰሜን ኮሪያ ግን የለችበትም። ስለዚህ ምንም አያገናኙ። ጥያቄ አለኝ ግን ድርጅቱ ላይ ጥያቄ አለኝ። ሄርት ቱ ሄርት ፋውንዴሽን እና የኢትዮ ኢስታንቡል መስራች ሆስፒታል መስራች አንድ ኦነር ነው። በነገራችን ላይ ሩሩ ልትሆን ትችላለህ፣ ግን ደግሞ ያን ያህል ገብተህ ሰርጸህ ስላላየኸው አይሰማም። እኛ ሰዎች ነን፣ ብዙ የሚያጨናንቁ ነገሮች አሉ፣ የቤት ኪራይ ምናምን እና እኔ እንደዚህ ተገድሼ ተጨንቄ አስቤ ወደዚህ ልመጣ የቻልኩት ህዝብ የምንጠቅመው በእንደዚህ አይነት አገልግሎት ላይ ተሰማርተን ወደፊት ካለን ነው። እኛ ጊዜም የለንም። ይችኑ ጊዜ ግን በእንደዚህ አይነት ጥያቄዎች ንትርክ ውስጥ ማጥፋታችን እጅግ በጣም ደስ አይለኝም። ለኔ ክብራትና ክብራን ሳፋሪዎቻችን እንኳን ወደ እግዚአብሔር ይጠብቃችሁ በራ በሰላም መጣችሁ። ይሄ ዲያስፖራ አይነቶች ፓርት 1 የመጀመሪያው የአሜሪካዎቹ እነዚህ በመሃል ላይ ሁሉ ጊዜ እንግሊዝኛ ጣል ስለሚያደርጉ በሀበሾች አይወደዱም፣ ይጠላሉ። ብቻ ግን መንግስትንም ሰዎች ይዘው ሁለተኛ የበላይ ጠባቂ ማለት ችግር ሲደርስበት ከጎኑ አለው የሚለው እንጂ። ሰላም የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ማይ ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ አዶናይ በአሜሪካን ሀገር መጥቶ የሄርት ቱ ሄርት ፋውንዴሽን ገንዘብ ለማሰባሰብ መጥቷል። በጣም ደስ የሚል ተግባር ነው። ብዙ ህፃናት ሕክምና ያስፈልጋቸዋል። ይህን በማድረጉ እኔ በግሌ አመሰግናለሁ። ከዚህ በፊት አመስግኛለሁ ለሚሰራቸው ጥሩ ነገሮች። ከአዶኒ ጋር ያለኝ ነገር ጥሩ ነው። ምንም እኔ የግል ቅሬታ የለብኝም። መጥፎ ነገርም ሰርቼ አላውቅም። እንደ አጋጣሚ ሆኖ ኢትዮጵያ አንድ ሬስቶራንት ተገናኝተናል። ሰላም ተባብለን በስርዓት ምንም የግል ችግር የለብንም ልላችሁ ነው ዋናው ዓላማ። እና አንድ ነገር ግን አለ። ይሄ ከአዶኒ ጋር አይገናኝም። የአዶኒ ምንም አያገናኝም። ጥያቄ አለኝ ግን ድርጅቱ ላይ ጥያቄ አለኝ። ሄርት ቱ ሄርት ፋውንዴሽን እና የኢትዮ ኢስታንቡል መስራች ሆስፒታል መስራች አንድ ኦነር ነው በነገራችን ላይ። ስለዚህ አሁን ጥያቄው ምንድነው? ጥያቄ ነው የጠየቁት። ጥያቄ ስጠይቅ ጥያቄ የጠየቁበት ምክንያት በመጀመሪያ ደረጃ እንዳግዛቸው ከጠሩኝ በኋላ ግሩፕ ውስጥ ገብቼ ኦኬ በጣም አሪፍ ነው፣ ደስ የሚል ምግባር ነው። ግን ከመስራቴ በፊት ከእናንተ ጋር ለስሜ ስለምጠነቀቅ ምንድነው ጥያቄ ላንሳ ብዬ ጥያቄ አንስቼ ነበረ። ያው በመጨረሻ ጥሩ ያልሆነ ነገር ነው የተመለሰልኝ። ለዚህ ምስክሮች አሉ፣ እኔ ስለማልዋሽ ማለት ነው። ጥያቄውን ተወው፣ እሱ አሁን ብዙ አያስጨንቅም። ወደ ማሰባሰቡ ፎከስ እናድርግ ነው የተባለው። ይሄ ድርጅት በነገራችን ላይ ከተቋቋመ ገና 2 ወር በደንብ ራሱ የሞላው አይመስለኝም። በጣም ጥድፍድፍድፍ ብሎ ነው እየተሯሯጠ ያለውና አሁን የኔ ጥያቄ ምንድነው? ገንዘቡ ይሰባሰብ፣ ገንዘቡ ላይ ችግር የለም። ዲያስፖራው በሙሉ ይረዳል፣ ላቡን ይረዳል፣ ያካፍላል። ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሄርት ቱ ሄርት ፋውንዴሽን አንድ ሰው ክሬት አድርገው ሄርት ቱ ሄርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው። ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂዎች ካላችሁ እንደዛ ይቻላል። ራስ ነን ፕሮፊት የሆነ ድርጅት አቋቁመ ያን ድርጅት ገንዘብ ሰብስበ መልሰው ወስደ ለዚህኛው መክፈል ትችላለህ ወይ? ይሄኛው እዚህ ነው ክሬት የተደረገው ፋውንዴሽኑ። ሆስፒታሉ ሬጂስተር የሆነ ኢትዮጵያ ነው። ስለዚህ ይሄ ይቻላል ወይ? በራሱ አይጋጭም? ይሄን ነገር መልሱ። ትክክል ነው ወይ? ይሄን ነገር በደንብ ጠይቁ። የመጀመሪያው ጥያቄ። ሁለተኛው ጥያቄ እንግዲህ ኢትዮጵያ ውስጥ ብዙ ማዕከል አለ። በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል አለ፣ ጥቁር አንበሳ አለ፣ ጳውሎስ አለ። መንግስት በግል ብትሄዱ እንደ ጣዝማ፣ አዲስ ህይወት፣ ኢትዮ ኢስታንቡል ብሎ ብዙ አለ። አሁን ይሄ ድርጅት ኢንስቴድ ኦፍ ራሱ ሰብስቦ ለራሱ ከሚከፍል ያሰባስበውን ገንዘብ ቀጥታ ወስዶ ለልብ ህሙማን መርጃ ማዕከሎች ለጥቁር አንበሳ መሰል ከፍሎ እነሱ ሊስት ስላላቸው የህፃናት ሊስት ሁሉ ዳታ ያለው እዛ ራሳቸው ህፃናት እየላኩ ራሳቸው እየከፈሉ አገልግሎቱን በኢትዮ ኢስታንቡል ሆስፒታል ማግኘት አይቻልም ወይ? ይሄም ሁለተኛው ጥያቄ ነው። ስለዚህ ይሄ ነገር ጥርት ማለት አለበት ብዬ አስባለሁ። ምክንያቱም ዲያስፖራው ላቡን ከልጆቹ ከህይወቱ ከምናምን ቆጣጥቦ ስለሆነ ወገኑን እየረዳ ያለው ይሄ ነገር አይጋጭም ወይ? ጥያቄ መጠየቅ መጥፎ ነገር አይደለም። በዚሁ አጋጣሚ ነው አቶ ብርሃንም ሆነ ባለቤታቸው ጥሩ ስም ያላቸው በጎ ሰዎች ጥሩ ነገር እንደሚሰሩ አውቃለሁ። ጥያቄው ግን ይሄ ነገር መስተካከል ካለበት እንዲስተካከል የሚል ስሜት እንጂ ሌላ ነገር የለውም። ሁሉ ጊዜ እርዳታ የሆነ ሰው የሆነ ነገር ስላሳከመ በጎ ነገር ስለሰራ ኖ ጥያቄ አይጠይቅ እንዳትጠይቅ ምናምን አለ። በዚሁ አጋጣሚ ተሙ ብዙ ጊዜ እርዳታ ላይ ትተቻለህ፣ አንተ እርዳታ ላይ ተሳተፋለህ ለምትሉ ሰዎች በነገራችን ላይ 1 3 4ቱን እዚህ ጋር እንጽፍላችኋለሁ። ማንም ብዙ ሰዓት በማይወራለት ሰዓት
የመቄዶንያ እኔና ህይወት ሌላም አንድ ልጅ አለ። አንድ ሙሉ ቦክስ ትራክ ሙሉ ከየሰፈሩ ዳይፐር ሰብስበን አምጥተን ተሸክመን ለኢትዮጵያ ያደረስነው እኛ ነን። እዚህ ጋር እንዳለ የመቄዶንያ ማሰባሰብ በሰይፉ ኤቤስ ላይ ዝግጅት ሲደረግ እዛም የምችለውን አሰባስቤ በግሩፖቼ ገንዘብ ረድቻለሁ። ከዛም አልፎ የልብ ህሙማን በደንብ ህይወት ታድሰው በመታሰባስበው ሄጄ ከግሩፖቼ ጋር አዋጥቼ የምችለውን ይሄን የምነግራችሁ እኛ ያደረግነው ለፈጣሪ እንጂ ለእናንተ ስለጠየቃችሁ እንጂ አላወራ። የምታረገውን ነገር አታወራ። ብዙ ቦታ ሄደን ኳሊ ፋውንዴሽን ሄጄ ጎብኝቼ ጠይቄ ያለው የምችለውን ሌሎች በቃ እንደዛ ያደረግነው ነገር አለ። እዚህም እንደምታውቁት ብዙ እዚህ ኢትዮጵያውያን ብዙ በስራቸው የከሰሩ መጥፎ ሲቹዌሽን ውስጥ የነበሩ ሰዎችን ሄጄ ራሴ የምችለውን ይሄንንም ነግራችሁ ስለጠየቃችሁ እንጂ አይወራ የምታረጉት ነገር። ግን ያ ማለት ጥያቄ መጠየቅ ነውር አይደለም። ይሄ ዝም ብሎ አጣርቶ እንደ ጎርፍ ራስን ለማጉላት ሩጫ አያስፈልግም። ተረጋግቶ እርዳታዎች ቢደረጉም ጥያቄ መጠየቅ አለባቸው። አይሰባሰብ አይደለም አሁንም ይሰባሰብ፣ ዲያስፖራው ይርዳ። ግን በዚህ እጅ ሰብስቦ ለዚህ እጅ መስጠት ይቻላሉ የሚሉ መሰል ጥያቄዎች አሉ። እነዚህ ይመለሱልኝ። ለምንድነው ከልብ ህሙማንስ ጋር ማህበር መርጃው ማህበር ጋር ለምን አይሰራም? ይሄ ሆስፒታል ከነሱ ጋር እንደማትሰሩ አረጋግጫለሁ። ደውዬ ጠይቄ መረጃ ከነሱ ጋር እየሰራችሁ አይደለም። ዋናው ዳታ ያለው እነሱ ጋር ነው ኢትዮ ኢስታንቡል። ስለዚህ በግሉ ራሱ አሰባስቦ ለራሱ መክፈል ይችላል ወይ? ጥያቄ ነው። ጥያቄው ጥሩ ነው። እኔ ምን አስባለሁ መሰላችሁ 25,000 ህፃናት በዚህ ገንዘብ ተሰብስበው የሚታከሙ ከሆነ ችግር የለብኝም። ለምን የሆስፒታሉ ባለቤት ከአዶናይ ጋር ሊያሰባስብ ሄዷል ወደ አሜሪካ እና ራሱ ለፍቶ አምጥቶ እነዚህን 25,000 ህፃናት ካከመ ምን ችግር አለው? ልጆቹ ከዳኑ ገንዘቡን ራሱ ጋር ቢያስገባው ምን ችግር አለው? እሱ ሰብስቦ ለምን ሌላው ይጠቀማል? ሲቀጥል የኢትዮጵያ ህፃናት ልብ ህሙማን ማህበር እስከ ዛሬ ድረስ ተኝቷል። ምንም የለም። የኢትዮ ኢስታንቡል ሆስፒታል ባለቤት ሊሰበስቡ ሲሄዱ እንዲህ አይነት ጥያቄ መጠየቅ ተገቢ ነው ብዬ አላስብም። ጥያቄው የተሙን አይደለም። የኢትዮጵያ ልብ ህሙማን ህፃናት መርጃ ማህበር አሁን ላይ ከኛ ጋር ምንም አይነት ውል የለውም ከኛ ውጪ ነው ምናምን ብለው መግለጫም አውጥተዋል። ይሄ አስፈላጊ አይመስለኝም። እኔ ዋናው ትኩረት ሊደረግበት ይገባል ለምለው ህፃናቱ ህክምና ተደርጎላቸው ይድናሉ ወይ ዳኑ ወይ ህክምና ተደረገላቸው ወይ የሚለው ላይ ትኩረት ብናደርግ ጥሩ ነው። ተሙና የኢትዮ ኢስታንቡል ባለቤትና አብሯቸው ያሉ ሰዎች ከአዶናይ ጋር እስኪ ላይቭ ውይይት አድርጓሉና እሱን ቪዲዮ ላሳያችሁ። ናት የምንጠቅመው በእንደዚህ አይነት አገልግሎት ላይ ተሰማርተን ወደፊት ካለን ነው። እኛ ጊዜም የለንም። ይችኑ ጊዜ ግን በእንደዚህ አይነት ጥያቄዎች ንትርክ ውስጥ ማጥፋታችን እጅግ በጣም ደስ አይለኝም። ለኔ የተጠረጠርንበት ነገር የለም። ከዚህ ቀደም የኋላ ታሪክ መጥፎ ታሪክ የለንም። ገንዘቡ አልተሰበሰበም፣ ለበጎ ዓላማ አልዋለም አልተባለም። አስቀድሞ ግን በእንደዚህ አይነት ስጋት ላይ እርሶ መውደቆ በአንድ በኩል አዝኜሎታለሁ፣ በጣም ተሰቃይተዋል ማለት ይሄ ገንዘብ ተሰብስቦ ህፃናቱ ጋር አይደርስ ሲሆን የሚል ስጋት አድሮቦታል። በዚህ በጣም አዝኛለሁ። እንደዚህ አይነት ስጋት ስላደረቦትና እንደው በጥርጣሬ ምክንያት ስለተጎዱ፣ በሌላ በኩል ደግሞ ጊዜያችን ለእንደዚህ አይነት ጥያቄዎች ምላሽ በመስጠት ስለባከነ አዝኛለሁ። በሁለት መንገድ እናመሰግናለን። መጨረሻ አንድ ድል ስላልኩ አቶ ተመስገን እሷን ልስማና በኋላ ቀጠሮ እንይዛለን። እሺ ወደ መጨረሻ ማጠቃለያ ነገር ካለ ማጠቃለያ ነው። አቶ መኮንን ከይቅርታ ጋር ጥያቄ መጠየቅ መጠርጠር አይደለም፣ የሚያናድድም ኢሞሽናል የሚያደርግ ነገር አይደለም። ስለዚህ ገንዘብ ለማሰባሰብ የመጣ ድርጅት ጥያቄ ለምን በዚህ መልኩ ተጠረጠርን? የጥርጣሬ ጥያቄ አልተነሳም። ጥያቄውን ቪዲዮውን መልሳችሁ ማየት ትችላላችሁ። ይሄ እንዴት ነው የምታውሉት? እንደዚህ ነው አንድ ኦነር ነው ምናምን መሰል ጥያቄ እንጂ የጥርጣሬ ይሄን ያህል ኢሞሽናል የሚያደርግ ነገር የለም። ምክንያቱም የሚሰበሰበው ገንዘብ ከህዝብ ነው፣ ከኢትዮጵያውያን ነው፣ ለኢትዮጵያውያን። ስለዚህ ኢትዮጵያውያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። ምን የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ
አንተ ጥያቄን አቅርበውና እኔ የሆነ ነገር እኔ አሁን አቶ ብርሃን ነው መመለስ የኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አም ሶሪ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ለምን ጠየቁ ጊዜውን በእንደዚህ አይነት ጥያቄዎች ባናባክነው ለማለት ነው። ጥያቄውን በጣም እደግፋለሁ፣ ግን ጥያቄው በቅንነት ከሆነ ብዬ ነው የመለስኩት። በጥርጣሬ ከሆነ ደግሞ ብዬ በሁለት አማራጭ በቅንነት ከሆነ የተሰጠው ምላሽ በቂ ስለሆነ በእንደዚህ አይነት ብንዘጋው ይህን ጉዳይ የመጨረሻውን ጥያቄ አቅርበ ደግሞ ልዝጋ። እኔ የምፈልገው አንተ ነገ አብረኝ እንድትቆም ነው። ችግር የለም። እኔ እናንተ ስናወራ ምናልባት አንድ ጻልጅ ሞቶ ሊሆን ይችላል። ፈጣሪ ምስክሬ አንድ ሕፃን ልጅ በዚህ መካከል አንድ ነገር ሆኖ ሊሆን ይችላል። ነገ አብረኝ ካልቆንክ ግን አዝናለሁ። እኔ የምመልስልህ በቅንነት ነው። የሁለታችንም ልቦና ፈጣሪ ያውቀዋል። አንተም ጥሩ ልጅ ስለሆንክ ነው ጥያቄ ጠየቅኩ ብዬ ነው የወሰድኩት። እኔ ይሄ ሊያደርገው ነው የሰው ብር ሰብስቦ ማለት ትክክል ነው። ፋውንደር በስራችሁ ነው፣ ሆስፒታል ባለቤቱም ሰው ሊበላው ከዚህ ሰብስቦ ዛሬ ያደርገኝ ማለት ትክክል ነው። በቃ እንኳን ጠየቀኝ። ለምን መሰለህ ባጠየቀኝ ሰው ያማኝ ይኖራል ማለት ነው። ስለዚህ ይሄን አፕሪሼት አድርጌያለሁ። ግን እንዴት ልጆች እናሳክም? እኔ እናንተ ያነሰ ይቅርታ ከሆነ ተገናኝተን ይቅርታ ጠይቃለሁ። ይቅርታ መጠይቅህ ስለታመሙት ልጆች ብዬ ነው ይቅርታ መጠይቅህ። ስለዚህ ግድ የለህም፣ በደንብ አስረዳሃለሁ። ያንተ ይሰማል፣ የኔ አይሰማም። ኦኬ እሺ፣ የተሰማኝ አቶ ብርሃን ሌሎች ሰዎች ጥያቄ እንዲጠይቁ እድሉን ልስጣቸው። ሌሎች ገብተው እንዲጠይቁ አብረን ስራ አንድ ልጅ ለማሳከም አስተባብር። ኦኬ ጋይስ፣ እንግዲህ ማጠቃለያ መስጠት ፈልጋለሁ ስለዚህ ነገር። የተሙ ጥያቄ በጣም ትክክለኛ ነውና እነዚህ ሰዎች አብሶ ቀይ ከረባት ያደረገው ሰውዬ በጥሩ መንፈስ አይደለም እያወራ ያለው። ለምን ተጠየቅኩም አይነት ነገር ነው መልሱና ይሄ ተገቢ አይደለም። ገንዘብ ልንሰበስብ ነው ብለው እስከሄዱ ድረስ እስከተነሱ ድረስ እንደ አይነት ጥያቄ ለምን ተጠየቅኩ ብሎ ኢሞሽናል መሆን የለባቸውም። ሩሩ ልትችላለህ፣ ግን ደግሞ ያን ያህል ገብተህ ሰርጸህ ስላላየኸው አይሰማህም። እኛ ሰዎች ነን፣ ብዙ የሚያጨናንቁ ነገሮች አሉ፣ የቤት ኪራይ ምናምን እና እኔ እንደዚህ ተገድሼ ተጨንቄ አስቤ ወደዚህ ልመጣ የቻልኩት ቢካዝ አቶ ብርሃኑን እድሉ ስለሰጠሁት ነው። አስታውሳለሁ የኢትዮ ኢስታንቡል ሲደውሉልኝ የዛን ቀን የቤቲንግ ካምፓኒም ደውለውልኝ ነበረ። እነዚህ ቤቲንግ ካምፓኒ ብር እንከፍላለን ይሄን ያክል እና ቤቲንግ አስተዋውቅልን ብለው ጠየቁኝ። ኢትዮ ኢስታንቡል ደግሞ የጠየቁኝ ምንድነው እንከፍላለን እንትን አይደለም ናና ሆስፒታላችን ጎብኝልን ብለው ጠየቁኝ። ከዛ ኢትዮ ኢስታንቡል ሆስፒታል መረጥኩኝና ከማናጀሬ ጋር አብረን ሄድ ነው። የዛኔ ነው አቶ ብርሃኑ እያሳየኝ ያለው ሆስፒታሉ ስለ 25000 ህፃናት ሜንሽን ያደረገልኝ። እኔ ደግሞ የነገርኳችሁ ነገር ነው 25000 ህፃናት ማገዝ እንደምፈልግ። እቺ ነገር ነች መጀመሪያ ያተሳሰረችን ማለት ነው። ኦልራይት ሌሎች ነገሮች ከማወቄ በፊት እቺ ቁጥር ነች ወደ አቶ ብርሃኑ ቀረብ ያደረገችኝና ወደ ሃርት ቱ ሃርት ቺልድረንስ ኤድ ቀረብ ያደረገኝ እቺ ቁጥር ነች 25000 ህፃን ብቻ፣ ሌላ ምንም አይደለም ልንገራችሁ። ከዛ ግን በዚህች ቁጥር ወደ ውስጥ ገባው ወደ ሰርጀሪ ክፍሎች ገባው። አልጋዎቹ አየኋቸው፣ ሆስፒታሉን አየሁት እና ምን ያህል ተውት እናንተ የምታስቡት ሃርት ቱ ሃርት ቺልድረንስ ኤድ ኢትዮ ኢስታንቡል የሚያግዝ ነው የሚመስላችሁ አይደለ? እስካሁን ኢትዮ ኢስታንቡል ነበር ይህ ፋውንዴሽን እያገዘ የነበረው ከራሳቸው ወጪ ማለት ነው። ተረዳችሁኝ? ግን ማቆም ያለው ቢካዝ ሁሉም ሰው የሆነ ጣራ አለው እና እሱን ጣራ ለመስበር እየሞከርን ያለ ነው በጣም በፍጥነት ለብዙ ልጆች ለመድረስ ማለት ነው። አይ ቲንክ ሲምፕል ነው። ገባችሁ አይደለ? ከሆነ ጥሩ ነገር መጥፎ ነገር ማውጣት ከፈለክ ማለት ነው አስበህ ማውጣት ትችላለህ። በጣም ቀላል ነው። በጣም ቀላል ነው። ማስተዋል ትችላለህ። አስተውለህ ተገንዝበህ ተጨንቀህ ኔጌቲቭ ነገር ማውጣት ትችላለህ። ግን ማስተዋል ያለብህ ነገር ምንድነው? ኔጌቲቭ ላይ ፎከስ እያደረክ እንደሆነ ነው። ያ ኔጌቲቭ ነገር ላይ ፎከስ ማድረግህ ደግሞ ምንድነው የሚያደርገው? ይሄ እነዛ ልጆች ህይወታቸውን እንዲያጡ ያደርጋል። ቢካዝ ከጊዜ ጋር ነው እየተሽቀዳደምን ያለ ነው። አስባችሁታል? ግን ይሄኛው ነገር ቢሳካ 25000 ህፃናት ታክመው ቢድኑ አዶናይ ምን ያህል ሊነግስም እንደሚችል ወደፊት ራሱ የሚፈጠረው ቲክታከር እንደሱ የሚሰራ እንደሱ ገን ነው የሚወጣ የሚኖር አይመስለኝም። ጊዜ የሚነገረው ሁሉ አንድ ነው። የልብ ህሙማን ህፃናቱ የልብ ህሙማን ህፃናት መርጃ ማህበር አሳከማቸው፣ ሃርት ቱ ሃርት አሳከማቸው፣ ኢትዮ ኢስታንቡል አሳከማቸው፣ አቶ ብርሃን አሳከማቸው፣ ወይም ሌላ ተቋም ቢያሳከማቸው። በነገራችሁ ላይ ሆነ ልጆችን ማሳከም ከሆነ አላማችሁ ከልብ ህሙማን ጋር ለማብራችሁ አሳብ
ምንም ይሁን ምን ሰውን መድረስ ከሆነ አላማችሁ ኮላብ አድርጋችሁ አንድ ላይ ስሩ። የገቢ ጉዳይ ስለሚለያይ ነው። አንተም ሀርት ብለህ የኢስታንቡል ባለቤትም 2 ልጆችን ባዶና የመጣ የትልቅ ስራ ነው። ግን ያቺ ልጅ የሚተነፍሰውን የምትይዘዋ ልጅ እና ህፃኑ ልጅ ያሳከማችሁት ጥሩ ነው። ዜሪስታችሁ በዚህ አጋጣሚ ልጆቹ ስለተጠቀሙ ማለት ነው። ይሄ ኢሜጅ ቢልዲንግ ጉዳይ ነው፣ እሱ የታወቀ ነው። ግን ይሁን ማዳናችሁ ጥሩ ሆኖ እዚህ ጋር ግን ወዲያው በቃ እንደጋለ ብረት እንደጋለ ነው ብላችሁ ወደ አሜሪካ ሄዳችሁ ገንዘብ ለመሰብሰብ ሄዳችሁ እዚህ ጋር ማሰብ ያለባችሁ እስኬጁላችሁስ ምንድነው? ለአንድ ህፃን ስንት ነው የሚፈለገው? ስንት ጊዜ ስንት ይላል? የህክምና ጉዳይስ እንዴት ነው የሚለውን ነገር ልምድ ካለው አንድ ላይ ኮላብ አድርጎ ሰርቶ መሰረት መብራቴንም በተገኘችበት ያን ነገር ማድረጉ ክፋቱ ምንድነው? እዚህ ጋር ምንድነው የገንዘብ ነገር ሀርት ቱ ሀርት ብሎ ከመጣ ለሀርት ቱ ሀርት የሚገባው ገንዘብ ሌላ ነው። እዚህ ጋር እንኳን ኢትዮጵያ ልብ ህሙማን ማህበር የሚገባው እንኳን ብዙ ይሄን በአጭር ቁጥር የሚያስገባ የለም። ብዙ ማርክ ፕሮሞሽንም ደከማቸው መሰለኝ ትተውታል። እዚህ ጋር እውነት ለልጆቹ የምታስቡ ከሆነ ለልጆቹ አስባችሁ የምትሰሩ ከሆነ የልጁን እውቅና ተጠቅማችሁ ገንዘብ ለመገንጠል እስካልሆነ ድረስ ከና መሰረት መብራቴ ጋር መስራት ይመስለኛል። ያም ራሱ እሷ ፕሮሞሽን ሰራችለት እንጂ የመሰረት መብራቴ አይደለም። የኢትዮጵያ ልብ ህሙማን ማህበር ነው። ገብታችሁ ስትጠየቁ ደግሞ አትጠይቁን አትበሉ። እኔ ስራዬን ትቼ ልጆቹ ተገልብጦ ምናምን ስራዬን የምታገኝበት ነገር ስለሆነ ነው የሄድኩት። ማንንም ያለ ጥቅም የምትሰራው ነገር አይደለም። እንደዚህ አይነት ትልቅ ፕሮጀክት ቀርጻችሁ አሜሪካ ድረስ ሄዳችሁ ለልጁ በነገራችሁ ላይ ላዶና ይከፈላል። ለኢሜጅ ራይቱ የትርፍም ተካፋይ ነው። ያን ሁሉ አድርጋችሁ እናንተ ስራውን ትታችሁ ሰው እንዲታከም ተው በእናታችሁ። ይሄን ያክልማ ጡም አታርጉ። የኢትዮጵያ ህዝብ እኮ ሼም ይዞት ነው እንጂ እኮ የማይናገረው ገብቷል። እንዲህ በዚህ መሀል ላይ ደግሞ ስራዬን ትቼ ተገልብጬ ብሎ ይሄን ራሱ ማውራት ለእናንተም ለክብራችሁ ትልቅ ሰዎች ናቸው። እና አሁን አዶናይን እኔ ይቅርታ አድርጉልኝ ታደርሱታላችሁ። የእሱን ስም ተጠቅማችሁ ገንዘብ ልትሰሩ ሄዳችሁ ታለቀ። ግን እንደሱ መሆን የልብ ህሙማን የምታክሙ ከሆነ እሰየው። ይሄ ወገቤን እጄን አክስቴን አጎቴን ብላችሁ ግን እዚህ ጋር ፌል የሚሆን ከሆነ ገንዘብ ለመስራት ማንም ይፈታችሁ የለም። ያው ነገሩ ጉዳይ አንድ ሰሞኑ የኛ ሰው አውርቶ ነው ዝም የሚለው። ኤኒዌይስ ይሄን ነው ልል የፈለኩት። እስኬጁላችሁን አስተካክሉ። ስለስንቱ ለመቶ ነው ያላችሁት? ለመቶ ህፃናት 100 ህፃናት ስታክሙ ለአንዱ ህፃን ምን ያህል ገንዘብ ያስፈልጋል የሚለው ነገር እናንተ ነው በቻሪቲ ጋር ይሄ እንኳን እሺ ሰርቶ ነው በቻሪቲ አድርጋችሁ እንደዚህ ላይነፋ ይችላል። ኤኒዌይስ ግን ክሊሪፋይ አድርጉት ሁሉንም ነገር አጠራደፋችሁት። ግን የደሃ ቀብር አደረጋችሁት። የፈለገ ለምን $1 ቢሊዮን አይሰበስቡ? ዋናው ህፃናቶቹ መታከም ነው በቃ። መጋቢት 6 የመጀመሪያው ቀን የገቢ ማሰባሰቢያ እንግዲህ ዲናፍቂና መቅደኔ ሙሌ ባለንበት የመጀመሪያው ቀን 125 ሚሊዮን ብር ተሰባስቧል። ገቢ ማሰባሰቢያው ይቀጥላል። ሁላችሁም እኛ ያገኘነውን በረከት የመኖር ተስፋ ጉጉት አብራችሁን የነበራችሁ ኢትዮጵያውያን፣ ኤርትራውያን በመላ ዓለም ለምትገኙ ሁሉ ምስጋናችን ከልብ የከበረ ነው። ከዚህ በኋላም በጣም ብዙ የገቢ ማሰባሰቢያ መርሃ ግብሮች አሉን። የመቄዶንያ ዩቲዩብ አካውንት እና እንዲሁ የቲክቶክ አካውንት ሰብስክራይብ፣ ላይክ እና ሼር አድርገው ቤተሰብ ይሁኑ። በጣም እናመሰግናለን አብራችሁን ስለነበራችሁ አምናችሁን ይሄን ሁሉ ገንዘብ በእኛ ስም ስለደገፋችሁ። ታሪክ ነው የሰራነው። በሰዓታት ውስጥ ነው 125 ሚሊዮን ብር የሰበሰብነው። እናንተን ተማምነን ደግሞ እንቀጥላለን። ቀን 1 ብለን ጀምረናል። ማብቂያው ላይ በጣም ትልቅ ታሪክ እንደምንሰራ ምንም ጥርጥር የለውም። የሰጣችሁ ግን እግዚአብሔር ያክብርልን። በጣም እናመሰግናለን። በቀጣይ ቀናት እንገናኛለን። እገዛችሁ ይቀጥል። ከኛው ለኛው መቄዶንያ የሁሉም መጠለያ ያረጋውያኑ መንከባከቢያ መጠለያ ነውና ሁላችሁም ያደረጋችሁት ከኪሳችሁ ወደ ኪሳችሁ ይልቁንም በእውነት ብል በማይበላው ዝገት በማያበላሸው ወርቃማ ስፍራ ገንዘባችሁን አስቀምጣችኋልና እናመሰግናችኋለን። በእውነት በሚቀጥሉት ቀናት ደግሞ አብራችሁን ሳችኋለን። የሰጣችሁ እግዚአብሔር ይስጣችሁ። በጣም ደስ የሚል ነገር ነው። እንግዲህ መቄዶንያ ሁለተኛ ዙር ገቢ ማሰባሰቢያ ተጀምሯል። በሰዓታት ውስጥ 125 ሚሊዮን ብር ተሰብስቧል። የምትሰጡ ሰዎች እንግዲህ ጨማምሮ ፈጣሪ ይስጣችሁ። ሌሎቻችሁም እጃችሁን ለመቄዶንያ እንድትዘረጉ እንጠይቃለን። ይመቻችሁ።
የዲያስፖራ አይነቶች ፓርት 1 የመጀመሪያው የአሜሪካዎቹ እነዚህ በመሃል ላይ ሁሉ ጊዜ እንግሊዝኛ ጣል ስለሚያደርጉ በሀበሾች አይወደዱም ይጠላሉ። ብቻ ግን እነዚህ ሰዎች ማለት ነው በደንብ እንደ ሀገራቸው ሄዳችሁ ብታዩ አሜሪካ ማለት ነው በቃ የሚሰሩት ስራ እንደ ሀያ ነው የሚሰሩት። አንድ ሰው 3-4 ስራ አለው እና ፋይናንሻሊ ራሳቸውን ለማቋቋም ኢትዮጵያ ያለውም ሰው ነገር ለማገዝ ሲሉ በቃ ሲሰሩ ነው የወርክ ማሽን ነገር ናቸውና ምንም ማድረግ አይቻልም። ወርክ ነው እንደዚህ ጭንቅላታቸው አንዳንድ ጊዜ ጋጋ ያደርጋቸው እንዲ ወፍራምና ነገር ቦርጫምና ነገሩ ስታያቸውም ምግቡ ነው እንጂ እንዲ ኖሮትና ነገር ደልቷቸው አይደለም። ሁለተኛው ካናዳ እነዚህ ዲያስፖራ ሁሉ እንደሆኑ አይታወቅም። በቃ በርዶስ ተደብቀው ይኖሩና ከዚህ ለምሳሌ ኢትዮጵያ ከች ብለው ሀገር ነው የሚለውጡትና አላ እንዲ ጭንቅላት አላቸው። በብዛት ራሳቸውን እንደ ዲያስፖራ ነገር ስለማያዩ አላ ቀን ኩል የሆኑ ሰዎች ናቸው። ሶስተኛው አውሮፓ እንደነዚህ ሰነፍ የለም እንዲ ብዙ ስራ እንሰራለን ይላሉ እንጂ ከአሜሪካ አንፃር ስራ አለ በጣም ይሰራል። ግን ከአሜሪካ አንፃርና ነገር አውሮፓ ውስጥ በቃ በ10 ብር ካለ እንዲ ሳርም ገጠና ነገር ትኖራለህ። ይሄን ያህል እንዲ ገንዘቡና ነገር ማተር አያደርግም። ሰው ለስራ ያለው አመለካከቱ ትንሽ ለየት ያለ ስለሆነ ማለት ነው። ህጉም ስለማይፈቅድላቸው ይሄ ከ10 ሰዓት በላይ በቀን መስራት ስለማይፈቀድ አሜሪካ ግን በቃ ያለን ነገር አውጥተህ ነው እንዲ መቅኔ እስከሚፈስ ድረስ የምትሰራው። ስለዚህ ከአሜሪካ አንፃር የአውሮፓ ዲያስፖራዎች እንደዚህ በጣም እንዲ ትንሽ ስንፍና አለባቸው ያጠቃቸዋል። አራተኛው ቻይናዎቹ እነዚህ በቃ ተመጋቢ ናቸው። ሁሉ ነገር በቃ ምግብ ነው ብሎ የሚያዩት አለ ከካልቸሩ ነገርም ይዘውባቸው የመጣ ነገር ነውና ደግሞ በብዛት ተማሪዎች ስለሆኑ አላ ገንዘብ የላቸውም ግን ያው ዲያስፖራ ናቸው ይቆጠራል። ግን ምግብ ላይ ምናምን ነገር ያላቸው አቋም በጣም አይምሩም ምንም ነገር ይበላሉ ነገር። አምስተኛው አረብ ሀገር የሚኖሩት እነዚህ ዲያስፖራ ናቸው ግን ማለት ነው ፍቅር ከመሆናቸው የተነሳ የማዳም ቅመሞች እየተባሉ የሚጠሩት። እንደነዚህ ሰዎች ቅን ሰው የለም። ብዙ በደል የሚደርስባቸው ብዙ ክፋት የሚደርስባቸው ሰዎች እነዚህ ናቸው። እንዲህ ብዙ መብታቸው ስለማይከበርላቸው ግን እንዲህ ልባችሁ ሁሉ ጊዜ ንጹህ ነው፣ ለሰው ሁሉ ጊዜ ጥሩ ነገር ነው የሚመኙት እና እናንተ ባላችሁበት እግዚአብሔር ይጠብቃችሁ እና አንድ ቀን ለሀገራችሁ እንደሚያበቃችሁ ደግሞ 100% እርግጠኛ ነኝ። የመጨረሻው አውስትራሊያ እነዚህ የቀበሌ ሰራተኛ ናቸው። አንድ ወይ ሁለት ሰው ነው ያለው። እነሱም እንደ ቀበሌ ሰራተኞች የለንም ምናምን ነገር ብለው እንዲህ ያሰክሳሉ እንጂ ከዛ ሀገር የመጣ ዲያስፖራ ነገር አይቼ አጋጥሞኝ አያውቅም። የቻይና ግን ዲያስፖራ ነው የሚባለው እንዴ ጋይስ? ይሄ ግጥም ለእህቴ ነው። ጀንበሯ ወታለች አንቺ ግን የለሽም፣ ፀሐይን ተጋፊያት ብርሃን አያንስሽም። እሷም ታበራለች አንቺም ታበራለሽ። ምን አለ አካውንት ጠይቀሽ እኔም ብልክልሽ። ቸግሮኛል አልኩሽ አይደል? ማን አለኝ እህቴ እስኪ 5 ጣል አድርገሽ ኗ ተማሪ ታታሪ ወጣት ካንቺ እንዳልጫወት ከደከለኝ ማጣት አጥቼ ከስቼ ቀዳዳ ብለብስም ያዩ አልፎ ለሚያልፍ ቀን ቃል ኪዳን አይፈርስም። ቃልሽም በቃሌ አከብራለሁ ካንቺ ጋር መኖር እመርጣለሁ። ፍቅሬ ሆዴ አንቺ ነሽ ለኔ ራቢ ካዳራሹ ገብተሽ ከሰረገላው በምን አይኔ ልሽ ዙሪያው ገደል መለየት ክፉ ነው እንዳያረሳሳን አትራቂ ከኔ ትናፍቂኛለሽ ትናፍቂኛለሽ። ጋራ ቁልቁለት ኮረብታውን አቋርጠሹኔ ተራራውን ፍቅርዬ የኔ አለኝታዬ የትም አትጂ መከታዬ በቃኝ ረሰም ያውልሽ አካሌ የኔ ሆድ ሚስጥሬ ጠጋብ መውደድ ጠረኗ ተማሪ ታታሪዋ ወጣት ከሷ እንዳልጫወት ከለከለኝ ማጣት አጥቼ ከስቼ ቀዳዳ ብለብስም አልፎ ለሚያልፍ ቀን እዩ ቃል ኪዳን አይፈርስም። የመጠጥ ክፋቱ እኮ ይሄ ነው። በቃ ፊታቸውን ፍርስርስ ነው ያደረገው።
ክብራትና ክብራን ሳፋሪዎቻችን እንኳን ወደ እግዚአብሔር ይጠብቃችሁ በረራ በሰላም መጣችሁ። ይሄ እንግዲህ በረራ መስመራችን ኢቲ 47 ብሎክ 46 ላይ እንገኛለን ማለት ነው። ዋና አብራሪያችሁ ተብዘቅዘቅ መብረኩ ባላለው በላቸው ኢናሶ በረራ መስመር 123 ታታ የተሰኛቸው ፕሌናችን ዛሬ ከኮምቦልቻ መነሻውን አድርገው ወደ ኢራን ይላል። እንደሚታወቀው ደብረ ሲና ላይ እንደደረስን ቆሎና ውሃ መያዛችሁን አትርሱ። ይሄ ከፍታው 25000 ከስክስ የሚባለው በረራውን ነው የምናደርገው። ያው ኢራን አካባቢ እንደደረስን የሚወነጭፉ ፕሌኖች አሉ። በሚያስገርሙ ትዕይንት ማየት ትችላላችሁ። ለአደጋ ጊዜ መውጫ ውዳሴ ማርያምና ቁርአናችሁን ቀርታችሁ ጀነትና ገነት ለመግባት ፈጣሪያችሁን ተማጸኑ። ምን ተርፍ በመንገድ ዜሮ ነው። ከኋላ ደግሞ እንግዲህ ለአደጋ መውጫ አንዳንድ ወሳኝ ነገሮችን ሰጣችኋለች። የአየር ሁኔታው እንግዲህ ከባድ ስለሚሆን ሳራ በራ ላይ ጀላቲ ለመግዛት እንወርዳለን። በተቻላችሁ አቅም ዶሮ እንቁላል መግዛት አይቻልም። የሚሸት እቃዎችን ይዞ መግባት አይቻልም። ትራፊክ መብራት ላይ ደግሞ መስዋዕት እንዳታረጉ አንዳንድ ቀፋይ ማህበረሰቦች ስለመጡ ባካችሁ የተከለከለ ስለሆነ እንዳታስቆጡ። አታስፖኪውን ትንሽ ታጋርግልኝ ከኋላ መጣ ፕሌን እንዳይደርበኝ። መልካም በረራ እንላለን ወንድሞች እና እህቶች። እንግዲህ መሀል ላይ ሲርባችሁ እርስ በርስ ተበላሉ። ምግብ አለ ተራ አስከባሪ ሴት ሂዱ ነው ደግሞ አሰባችሁታል። ፕሌን ላይ የ19 ስትወጣ የሰሜን ኮሪያው መሪ ኪም ጆንግ ኡን የመገለል ስጋት የያዘው ይመስላል። 22 ሀገራት በመካከለኛው ምስራቅ ወታደራዊ እንቅስቃሴ ሲያደርጉ ሰሜን ኮሪያ ግን የለችበትም። ስለዚህ ዓለም እንዳይረሳው እኔም ጋር ቦምብ አለ እያለ ነው። ኪም ከልጁ ጋር በመሆን አዲሱን የ5000 ቶን የጦር መርከብ አስመርቋል። ስትራቴጂክ ሚሳኤሎችንም ተኩሷል። በምዕራብ ጠረፍ ላይ ያሉ ደሴቶችን በስኬት መምታታቸውን የሀገሪቱ ሚዲያ በደስታ ዘግቧል። ኪም ከልጁ ጋር መሳሪያዎችን ሲሞክር ታይቷል። ለሱ ልጅን ወደ ስራ ይዞ የመምጫ ቀን ማለት ይሄው ነው። ኪም ጆንጉን ዓለም በሌላ ጉዳይ ሲወጠር እንዲህ ያለ ሚሳኤል የሚተኩሰው ለምን ይመስላችኋል? እዩኝ ለማለት ነው ወይስ ሌላ ስጋት አለው? የእናንተን ሐሳብ አጋሩኝ። መልካም ጊዜ። ቀላቅሉኝ ነው እንጂ እኔም ልዋጋ አሳትፉኝ እያለ ነው። ጋይስ ምን ትላላችሁ? የመንግስትንም ሰዎች ይዘው ሁለተኛ የበላይ ጠባቂ ማለት ችግር ሲደርስበት ከጎኑ አለው የሚል ነው እንጂ ችግር የሚያባብስ የበላይ ጠባቂ በህይወቴ አይቼም አላውቅም። የበላይ አድማ የሚያሰራ በጣም ስራ የሰሩ ሰው ቢኖሩ በኢትዮጵያ ፉትቦል እውነቱን ልንገር ከነጋ ሰው ሊጣላ ይችላል። እናንተ ልንጣላ ይችላል። ግን አገርን ክለብን የሚያህል ነገር እንዲጎዳ አድማ እያሰሩ ምን እያሉ ከጀማል ጋር ሆኖ እንትን ማድረጋቸው የወደፊት ታሪክ አለ። ታሪክ እንመጣለን። ብዙ መንቀር ሰዎች አይደለንም። ትክክል ታሪክ እንመጣለን እና እኛ ነገር ቦርዱም ይሰበሰባል። እኛ እንደውም ትልቅ ፋንድሬዚንግ እዚህ በቴሌቶን ለማድረግ ብዙ ነገር ሞክረናል። ትልቅም 200 ሚሊዮን ብር የሚያስገኝ የመንግስት ድጋፍ ያስፈልጋቸዋል ተብለን እሱ ሁሉ እየሰራን ያው ለማጨናገፍ የመጣ ነው። እኔ በህይወቴ የጊዮርጊስ ደጋፊ በየትኛውም ዓለም ስፖርት ላይ የራሱን ክለብ ከሱ የራሱን ስፖንሰሮች አሁን ሬማቱን ነገር ቢጃይ ከሀዲ ከሚባሉት አንዱ ቢጃይ ነው። ልንገር ቢጃይ ከአመት በላይ ሆኖታል ከከፈለን። እንዲሁ ሲያጭበረብሩን፣ እንዲሁ ሲያታልሉን። ዛሬ አዲስ ማናጀር መጥቷል፣ ጨርሰናል ምን እያሉ አንዴ ደጋፊው ተከፋፍሏል። ለማን ነው የምንሰጠው? ምን አገባቸው እነሱ? እና ይህ ሁሉ ነገር ብቻ ያልፋል። ነገ ስብሰባ አለን እና ቦርድ ሰብስበን አንዳንድ ውሳኔዎች እንወስናለን። ማለት በቃ ይበቃል። እዳውን ሁሉ ከፍሎ እዳውን መክፈል አለበት እና መንግስት እናስተዳድራለን ካሉ መስሏቸው ያስተዳድሩ፣ ይሞክሩ። በቀደም የቀረበ ልጅ እውነት እኔ ልክ መጥፎ ነገር ነው ላይ የተናገረ እኔ ልክ ተደውዬ ኦኬ እሺ አናግረኝ ገና እያዋራሁት ማለት ማን ልበላለኝ? ቆይ እያዋራሁት ነው። አንተ እውነት ተናገር። ስለ እውነት አንተ ብር ተቀብሏል። እኔ 700,000 ብር ተመደበለት ነው ያውቃለሁ። ጀማል ለሰው የሚሰጠው ለማንን የሚያቀበል ለጋዜጠኞች የሚሰጠው በሙሉ ማለት ነው። ይህንን በደንብ ከውስጥ ስላወቅኩኝ ከዛ ገና ልክ በቃ እሺ በጣም ሲያጨናንቀኝ ታሪኩን ስለ ወዲያው ነው የዘጋብኝ። ገባህ? እኔ
እሱ ንፍታም ሆኖ ነው የማውቀው። እንግዲህ እኔ እኮ በጣም የምቃጠለው እኔ እንጃ ብቻ እኔ አንተ ስንት ነገር ቤተሰብህን ጥለህ ምን ብለህ ስንት ነገር እንትን ብለህ እንደዚህ ሆነ። ዛሬ ግን ማንም ትናንትና አብሮክ የበላ አብሮክ የጠጣው ለዛሬ ክዶክ እንትን ሲል ያ ነገር ነው የሚያንገበግበኝ። የእናንተ ጸብ የእናንተ የግል ጸብ ነው። እኔ እኮ ያናደደኝ እኔ ስታመጣው እኮ ነው የነበርኩኝ እኮ ጀማልን አምጥተህ ስታስተዋውቀው ከሺ ጋር የነበርኩኝ የቡና እንትን ማስታወቂያ ትዝ ይል እንደሆነ ላይ ፎቅ ላይ አንተ ቢሮ ተሰብስባችሁ ስትወጡ ጥቅስ ፎቶ እኮ ተሸክሞ የሚወርድ ሰውዬ ነበር። እኔ እኮ አውቀዋለሁ። ጀማል እኮ ፎቶ ተሸክሞ የሚወርድ እኔ እኮ አውቀዋለሁ። ዛሬ ግን ከአንተ ጋር ሚሊንዳና ቆሎ የሚገዛልን ምንልከው እሱን ነበረ። ታዲያ ቦታ ቀድማ ገብተህ ያዝ ብንለው እሱ ነበረ። ታዲያ ወይ አይዟችሁ እንደሆነ ትልቅ ነን፣ ወደፊትም ትልቅ ነው የምንሆነው። ምንም ነገር ቢመጣ ፍንክች መልሰው አይደለሁም። በጣም ጠንካራ ነኝ። ሞራቤ ያነቃለሁ። ታውቃለህ ልጆች ተናገሩኝ ብዬ በፍጹም እንትን መስለው አይደለሁም። ለጊዮርጊስ የአቅሜን በሙሉ 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 አድርጌያለሁ። አይቆጨኝም። ትክክል። አንድ ቀን ደግሞ ወይኔ አብነት የሚባልበት ዘመን ሊመጣ ይችል ይሆናል። አይቀርም። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። ቪዲዮን እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።